بسم الله والحمد لله والصلاة والسلام على رسول الله محمد وعلى آله وصحبه سيرة الصحابة وجنسيرة يقرانو جوع أسماء بنت أبي بكر الصديق رضي الله عنهما ذات النطاقين متبالة وأسماء ربواتا لرهب أكات مواتالهن بتملكة يهون على رسو أخرج الطبراني عن أسماء بنت أبي بكر رضي الله عنهما قالت كنت مضوة في أرض أقطعها النبي صلى الله عليه وسلم لبني سلمة والزبير رضي الله عنهما في أرض بني النضير أسماء عندك زي نبركن يهون مريت لاي في أرض أقطعها نبي ቆርጦ የሰጧቸው ለማን ለአቢ ሰለማና ለዙበይር ነብዩ የሰጧቸው መሬት ነበረች ረዲየላሁ ዐንሁማ። ይሄ መሬት ከየት የመጣ ነው? ፊ አርዲ በኒ ነዲር ከሚባሉ ይሁዳዎች የመጣ መሬት ነበረ። ከዚህ ቆርጦ ከአንድ በኩል ነብዩ ሰጧቸው ነበር። በኑ ነዲር የሚባሉት ይሁዳ ናቸው። ትልቅ ብሔር ናቸው። አንድ ከተማ ነው ያላቸው። ነብዩ መዲና እንደሄዱ ከነሱ አህድ ቃል ተጋብተዋል። ጦርነት ላይ ያካሄዱ፣ በጠላት እንዳይተባበሩ፣ በሰላም እንዲኖሩ አህድ ቃል ኪዳን ተጋብቶ ይኖሩ ነበር። አጋጣሚ አስሐቡል ቢዕር የሚባሉ የነብዩ ሰሃባዎች 70 ሰሃባዎች ካፊሮች ሳይሰልሙም ሰልመናል፣ እስልምናን ዲን የሚያስተምረንን ስጠን ብሎ ጠየቋቸው። ነብዩ አላህ ለነብዩ ነገራቸውም ለሕክመው ሰጧቸው። 70 ቁራዎች ሐፊዞች ወስዶ ከመዲና ካራቋቸው በኋላ ገደሏቸው። አንድ ሰሃባ አመለጠ። አምር የሚባል ሰሃባ አመለጠ። አምልጦ ሲመለስ ከነብዩ አህድ ካላቸው በኒ አምር የሚባሉ ብሔሮች ነበሩ። በሰላም የመኖር ደም ያለመቃባት በመሃላቸው እንዳይኖር ከነብዩ አህድ ቃል ኪዳን ነበራቸው። ከነዚህ ብሔሮች 2 ሰዎችን አግኝቶ ገደላቸው። ይሄ ሰሃባ አምር የሚባል መጥቶ መዲና ለነብዩ ነገራቸው። ገደሏቸው የኛን ሳሂቦች። ከዛም 2 ሰዎችን በመንገድ ገደልኩኝ ከበኒ አምር ብሔሮች አልኳቸው። እነዚህማ አህድ አላቸው እኮ ከኛ የሰላም ቃል ኪዳን አላቸው አሉና ደማቸውን የደም ካስ ይከፍላለው አሉ። ከዛ ከበኑ ነዲር ባላቸው ስምምነት መሰረት የደም ካሳ እንዲያግዟቸው እና አቡበክርን እና ዑመርን ተወሰኑ 30 ነፈር ይላል 3 ሰዎችን ይዞ በኑ ነዲር መንደር ይሄዳሉ። ከዛ እንዲህ ደም መጥቶብናል። እነዚህም ደግሞ በኒ አምር ለበኑ ነዲር ሐሊፍ ናቸው፣ ስምምነት ያላቸው ሰዎች ናቸው። እንዲህ ደም መጥቶብናል እንድታግዙን በደም ካሳ መጥቻለሁ አሏቸው። ረሱል ለህ ሰላቱ ወሰለም መርሐባ ያ አቡል ቃሲም፣ የቃሲም አባት መርሐባ ያልከውን እናደርጋለን ብሎ ትንሽ ወጣ ብሎ ከነብዩ እንነጋገር ብሎ ወጡ። እዛ በወጡበት መጥፎ ሴራ ሴሩ። ይሄንን ሰው ከዚህ ወቅት የተሻለ ምቹ ልንገድለው ጊዜ አናገኝም እና ያን ቤት አጥር ግድግዳ ተጠግቶ ነበር ነብዩ የተቀመጡት አለይሂ ሰላቱ ወሰለም። ከዛ ማን ነው ትልቅ ድንጋይ በዚህ ጣራ ወጥቶ ድንጋይ በአንድ ጊዜ ጭፍልቅ አድርጎ ይሄንን ሰው የሚያሳርፈን የምናርፈው ብሎ አሉ አለይሂ ሰላቱ ወሰለም። አንድ ሰው እኔ ያለ ኃይለኛ ጉልበተኛ ሰው። ከዛ በዚህ ተስማምቶ እያሉ ጃአ ለነብይ ኸበሩ ሰማ፣ ለነብዩ ከሰማይ ዜና መጣላቸው። ይገድሉህ እያሴሩ ነው፣ ተነስ ከቦታው። አላህ ነገራቸው። ምንም ሳይሉ ለረፊቆቻቸውም ለአቡበክርም ሳይነግሩ ብድግ ብሎ መዲና ሄዱ። የመዲና ከሳቸው ነበሩ ሰሃባዎች ሲቆዩባቸው ምንነካቸው ብሎ ሄዱ። ሲሄዱ አላገኟቸውም። ከመዲና አንድ ሰው ሲመጣ አዩት። ረሱሉን አየዋል። በመዲና አየዋቸው። ከዛ ቀጥታ ወደ መዲና ሄዱ። እነዚህ ሰሃባዎች ጉዱን ነገሯቸው። እኔ እንደዚህ ሊገድሉኝ ነበር እኮ አላህ ነግሮኝ መጣሁት አሏቸው። ከዛ በኋላ ነብዩ በሉ እነዚህን በኑ ነዲር ከተማቸውን ክበቧል።
ተዘጋጁ ሰሃባዎችን አሉ። ሰሃባው ተዘጋጅቶ ሄዶ በአንዴ ብቻ ከተማውን ክብብ በበኑ ነዲር 6 ቀን ድረስ እህል ውሃ እንዳይገባላቸው ከበቧቸው። ደግሞ ሕስን አላቸው ለከተማቸው ትልቅ አጥር። ወظኑ አነሁም ማኒዓቱሁም ሕሱኑሁም አላህ አለ። እነሱ ያሰቡት አጥራችን ከሙሐመድ ከሰራዊቱ ይጠብቀናል ብሎ አስቦ ይቅን ብሎ ነበር። ላኪን ፈአታሁም ላሁ ምን ሐይሱ ለም ያሕተሲቡ ካላሰቡት ቦታ አላህ መጣባቸው። አሁን ፈአታሁም ላሁ በቁርአን ታእዊል የለም በዛሂሩ በቀጥታ ነው ብቻ የሚፈስረው የሚሉ ሰዎች ፈአታሁም ላሁ ምን ሐይሱ ለም ያሕተሲቡ። አሁን እዚህ ላይ አጋጣሚ አታሁም አላህ በዛቱ ነው የመጣቸው ነዲር አያታሁም አምሩ ኢላኪ ማለት ነው የማጥፋታቸው የነብዩ ጦርና የአላህ ትእዛዝ ሆኖ መጣባቸው ነው። በሌላ ማለት ቀድ መከረ الذين من قبلهم فأتى الله بنيانهم من القواعد لا قد مكر الذين من قبل ከነዚህ ቁረይሾች በሰፊት እኮ የመከሩ መጥፎ ሴራ ያሲሩ አሉ። فأتى الله بنيانهم من القواعد فخض عليهم السقف من فوقهم فأتى الله بنيانهم الله ግንባታች ቤታቸውን መጥቶ እነሱ በሚሉት ቀጥታ የሚፈስሩት እና فأتى الله بنيانهم የቤታቸውን ቡንያን ግንባታ መጥቶ አላህ አፈረሰው። ይሄ ይባላል አላህ በዛቱ መጥቶ ነው? አይ አታሁም አምሩሁ ነው ታእዊል ነው። እና ወደ ቂሳው እንመለስ። በኑ ነዲር ተከበቡ። ከዛ በራሳቸው ጊዜ እንደማያሸንፉ አወቁና ደማችን ጠብቀን ሙሐመድ ማጥርስት ሆኖ አለይሂ ሰላቱ ወሰላም አንድ ግመል የጫነችውን ዕቃ ከንብረታችን ይዘን ከሀገር እንጥፋል። ነብዩ ፈቀዱላቸው። አንድ ግመል የጫነችውን ዕቃ ይዞ ከመዲና ከበኑ ነዲር ከተማ ወጡ፣ ተፈናቀሉ። ከዛ اللهم صل على محمد እንዳለ ለአወል الحشر ብሎ ሱረቱ الحشر ላይ የነሱን ቂሳ ይናገራል። እና ያ መሬታቸው ንብረታቸው ለማን ሆነ? ለነብዩ ኻስ ሆነ። ለነብዩ ብቻ ለማንም አልተካፈለም። ለሰሃባው ነብዩ ከሰሃባው በተለይም ለሙሃጅሮች ሰጥቷቸዋል። ስደት ከመካ ለመጡት ከንብረታቸው ተፈናቅሎ ነው የመጡት። በመዲናዎች በቤታቸው በንብረታቸው ነው ያሉት። እና አሁን እዚህ ላይ አሁን ቅሳችን ለአቢ ሰለመት ለዙበይር ከዚሁ መሬት አርድ በኒ ነዲር ቆርጦ የሰጧቸው መሬት ነበር። እዛ ጋር ነበርኩ አለች አስማ ቅራው እና ዙበይር ከነብዩ ጋራ ወጥቷል። ጂሃድ ይመስላል። ወለና ጃሩን ምን اليهود ለኛ አንድ ይሁዲ ጎረቤት አለን አለች አስማ። አንዲት በግ አርዷል ይሄ ይሁዲ ተቀቅላለች። ሽታውን አገኘው የስጋው ሽታ መጣብኛለች። ከዚህ በፊት በቀልቤ ገብቶ ማያቅ የስጋ ናፍቆት ገባብኛለች። አላህ በመከራ ነው ያሉት፣ በረሃብ ነው ያሉት። እኔ ደግሞ እርጉዝ ነኝ አለች። እርጉዞች አንዳንድ ጊዜ በአካባቢ ማይገኝ ምግብ ትዝላቸውና ይወዳሉ። እኔ እርጉዝ ነኝ አለች። አሁን እንኳን ሽታውም ተሰምቷታል ለይሁዳው ስጋ። ወአና ሐሚሉን ኸዲጃን ልጄን አርግዣለሁ አለች። አላህ አልታገስኩኝም አለች። ይሁዲዩ ቤት ጋር ጎረቤቴ ገባዋል፣ ምስቱ ጋር ገባው። እሳት ፈለጋ ሄድኩ። እሳታዊ ሽኝ ምናልባት ከስጋው ታበላኛለች ብዬ እንደዚህ ነው ያረገዙ ሴቶች። አላህ እኔ እሳት ልታውሰኝ ምን ፍላጎት የለኝም አለች። በስጋውን ሽታ ሲያሸተው አለች። ሲያየው ቤቷ ሲገባ ደግሞ ናፍቆቱ ጨመረብኝ አለች። ስጋው አጠፋሁት አለች። እሳቱን ወስጄ እሳቱ ጠፍቶብኛል ብዬ እንደገና ቤቷ ተመለስኩ። አላህ አላህ
አሁን እኛ ቢሆን ወደ ሄደን ገሰናና መጣ እኛ ያለንበት ኒዕማ ثم جئت ثانيا አሁንም ለሁለተኛ ጊዜ ቤቷ መጣው ክብሯን ጠብቃለች ነው ይሄ ሲጋ አረሸቶኛል አቅምሽኝ እርጉዝ ነኝማ ሁለተኛ መጣው ሶስተኛ መጣው አለች አላህ 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 ቁጭ ብዬ አላህን እያለቀስኩ ዱዓ ማድረግ ጀመርኳል የይሁዳዋ ሴትያ ባሏ መጣ አሁን የሆነ ሰው ገብቶ ነበር ቤታችን እንግዳ አለ ያቺ አረብ እሳት ፈለጋ መታ ነበር አለች ከዚህ ሲጋ አልበላም አንዳች ነገር ወይ ከዚህ ሲጋ ለዚህ ጎረቤት ለአረቧ ሳትልክላት አላት ለምስቱ አንድ ጨልፎ ከወጡ ላኩልኝ አለች ያው ሲጋም ያለበት ማለት ከዛች ምግብ የበለጠ በመድር ላይ ነው የሚወደው ለመዛኔ አለች በጣም ናፍቋታል በጣም ፈልገዋለች ኢሳባ የሚባል ኪታብም ላይ በዚህ መልክ ነው በዚህ ማነው ሰነድ ኢብኑ ለሂዓ አለበታል ሐዲሱ ሐሰን ነው ማለት ይሄ የኢብኑ ለሂዓ ሐዲስ ባዶች ضعيف ምሉታል ይሄ ግን ሐሰን ነው ብሎታል ሌሎቹ ሪጃሎቹ የዚህ ሰነድ ሰሒህ ናቸው ሪጃሉ ሰሒህ ናቸው የቡኻሪ ሪጃሎች ናቸው አለ ወበቂየቱ ሪጃሊሂ ሪጃሉ ሰሒህ ለክ እና አሁን አስማ ቢንቱ አቢ በክር ትልቁ የአቡበክር ትልቁ ሴትያ ذات النطاقين ተባለችዋ እንዲህ ተሪባለች والله اعلم والحمد لله رب العالمين صلى الله على نبينا محمد